በተለያየው መንገድ ጎናችሁ ቆምን። እናንተ ግን እስኪ አንድ ቀን ለድሬ ልጆች አዋጣችሁ ሐሳባቸው እንዲሞላ አርግታችኋል? አላረጋችሁም። አስቆማችሁት እኮ አይደለም አረጋችሁ እንዴ ነው ጥያቄው። አላረግን ነው መልሱ። እኮ አያሳፍርም። እናድርግማ ብያለሁ። እናድርግማ አረግን እኮ ልዩነት አለው። ለሰባት ዓመት በሶሻል ሚዲያ ተከታይ የለኝ እኔ በራሴ እኮ ጨረጨራለሁ። ተከታይ እኮ የለኝም። አንቺ እኮ አይደለም ዛሬ ማንኛውም ሰው የአዲስ አበባ ልጆች በቤታቸው ያዋጡት ኦኬ ተሳትፈናል። አልተሳተፍንም አይደለም ከነማስረጃው አለኝ። ጎናችሁ ስቆም እኔ ጎናችሁ ስቆም የድሬ ልጅ ወክዬ ነው የምቆመው። ድሬን ወክዬ ነው የምቆመው። ዛሬ በማንኛውም ቤት የተሳተፍኩት የማንኛውም ችግር ስሸፍን እንደ ውልቅ ሳይሆን እንደ የድሬ ልጅ ሁኜ ነኝ የቆምኩት። በኋላ የተነስታችሁ ካጠናችሁ ስለዚህ እንደ ድሬ ልጅ ሁኜ ቁሜ በልብ ህሙማን ይሁን በምን ይሁን የጎላ ልጆች የተክለማርያም ልጆች ስቆም እናንተ ግን ለድሬ ልጆች ቆማችሁ እንዴ ነው ጥያቄ? አልቆማችሁም። 7 ዓመት ሙሉ አንድ ሰው የድሬ ልጅ አወጣችሁ አላወጣችሁ? እንዴት አሁን እናንተ የናንተ ሰፈር ልጆች ይዛችሁ በአንድ ላይ እንሆን ስቱ ያሳፍራል። አትሊስት የሀገሬ ልጆች ይዘሽ አንተም ደግሞ የኔ አገር ልጆች ያዝልን ብቲ ያምራል። 7 ዓመት ሙሉ 7 ዓመት ሙሉ አይበቃም? 7 ዓመት ሙሉ እኛ እኮ አይን አለን። 7 ዓመት ሙሉ እንዴ ስሜታዊ ሆናችሁ ከተናገራችሁ እኮ እኛም ስሜታዊ ነን፣ መናገር እንችላለን፣ እስከ ጥግ ድረስ መሄድ እንችላለን። ትንሽ ያሳፍራል። ቪዲዮ ሼር የምታደርጉት የሀገራችሁ ልጆች የሆነ ነገር ሲሆን የሀገራችሁ ልጆች ለምን ጎናችሁ ባንድ ላይ ይሄ ህዝብ እናውጣው ስትሉ የሀገራችሁ ልጆች ይዛችሁ የሌላ ሰው ክፍለ ሀገር ይዛችሁ እኮ አይደለም። እኛ ግን ስንሳተፍ በጊፍት ይሁን በተለያየ ይሁን በሐሳብ ይሁን በሆነ ይሁን ከማንኛውም ሰው ሳንመርጥ እንትን አንልም። እቤት ገብተን ስንጫወት እንትን አንልም። ስለዚህ የትኛው ነጥብ ይዛችሁ እንትን ማለት አለባችሁ። በስሜት ከሆናችሁ ስሜት ነው ሽግዝ አደባባይ ላይ ብትወጡ ማንም ዞር ብሎ የማያያችሁ የለም። ይሄ እኮ እንትን ነው። አትሊስት የትኛው የሀገራችሁ ልጆች ሶሻል ሚዲያ ላይ ደረቱ ነፍቶ እስከ መጨረሻ ላይ እንትን ያደርግላችሁ። ስለዚህ የኛ ልጆች እንዴት እንደምናወጣቸው እንሰበሰባለን። መውጣት ይወጣሉ። ማንም ወጥቶ ከማንም አያንሱም። ይሄ ልንገርሽ፣ ሌት ሚ ቴል ዩ ሳምቲንግ። እኔ ከተነሳ በ5 ቀን ውስጥ የምጨርሰው ነገር ነው። ብቃት አለኝ። እስከ ጥግ ድረስ ደግሞ ልፋሰፍ እችላለሁ። ይሄ ልንገርሽ፣ ቃሌ ማልቀይረው ነው። ስለዚህ ከአሁን በኋላ ግን ትልቅ ነገር ተምረናል። ማንኛውም ሰው ለወገኑ የሚቆረቆር ከሆነ እኛም መቆርቆር እንችልበታለን። እናንተም ደግሞ ተቆርቆሩ። በቃ ተሆን ምንድነው? በቃ ተሆን የምትሉት ይሄ እኮ በቃ ተሆን ምናምን እኮ አይደለም። እውነቱን ነው እኮ የምንናገረው። እውነት እኮ የማይደበቅ ነው። አትሊስት ማፈር ነበረባችሁ ነው። በቃ ተሆን ሳይሆን ማፈር ነበረባችሁ። በክልል መሰብሰብ ተጀመረ። እነሱን አይጀመሩት። እኔ እኮ ጥያቄ አለኝ። በክልል ካሁን በኋላ በክልል ነው የምንሰበሰበው ስል እኔ በውልቄ እንደ ኦፕን መጠን ስል ለ7 ዓመት ሙሉ የድሬ ልጆች የተሰበሰበላቸው ማን አለ? ጎናቸው የቆመ የድሬ ልጆች እስኪ ሶሊያና ሮሚ
ወደሚገባበት ቦታ ወይ ከሌና አስገቢው። እሺ በቀደም እንዳለ ሞዴሬተሩን አንስታ ተነስቷል። እኔም አዎ ድጋሚ እኮ የሰጠችሽ መስሎኝ ነበር። እሰማለሁ እኔ ሃኒ እሰማለሁ። አዎ ሰማያለሽ ሚጣ። አንደኛ አይዶኑ ለምን ይሄን ነገር አጀንዳ ማድረግ እንደፈለገ እሱ። ሁለተኛ ነገር የሚሰራ ሰው በቃ አንተ በራስ ዘርታ አውጣቸው። ዳሴ ላይክ ስቱ ማች የምታደርገው ነገር ገባ። በቃ በራስ ስራና አውጣቸው። አንተ ቁጭ ብለህ ሰብስበህ አውጣ። ይሄ እኮ ግዴታ ወይ እየተከፈለን አይደለም። እዚህ ጋር ቁጭ ብለን የምንሰበስበው ምንም ከፍለን አይደለም። ስለዚህ ኖ ኮምፕሌን። አንተ ማሰባሰብ ካለብህ ሂድና አሰባስብላቸው። የራስን ሰው ሰብስበህ አሰብ። ይሄ ነው መልሴ። እኔ የምመልስልህ አየሻላን ያ ቢኮዝ ከፍለኝ አይደለም። አምኖትን ያንተ ሃውስ ሜድ ወይ ያንተ ወርከር አይደለም። መተህ ለዚህ ሰበሰብሽ። እኔ ስለምሰበስብ አብሬ ስላለው ቤት የማንጎሮ ቤት ያ አብሬ ስለምሰበስብ አንተ እውቅና ነው የፈለከው። እንዲህ አይነት እውቅና አይሰራም። ሌላ ኮንተንት ይዘና የትኛው ኮንተንት? በቃ ሌላ ኮንተንት ይዘና እውቅና ነው የምትፈልገው አንተ። ትናንትና ነው የመጣሽው። ከትላንት ወዲያም ልምጣ እሱ አይመለከትም፣ ግን እውቅና ነው የምትፈልገው አንተ። ሪኮርድ እኔ ደስ ይለኛል ብደረግ ዱፋክ ናይኬ የሚታኮኒ ምን አስበህ። ትናንትና ነው የመጣሽ። ከትላንት ወዲያም ልምጣ አይመለከትም፣ ግን አጉል አጀንዳ እያመጣህ አትስጥ። የአዲስ አበባ ልጅ ተሰብስቦ ምናምን የሚል አጀንዳ አትስጥ እያልኩሽ ነው። እሰጣለሁ። ለነገሩ ማንም አያዳምጥህም እኮ ነፍሴ። እውቅና ነው የምትፈልገው አንተ። የትኛው እውቅና? እውቅና በቃ እውቅና ትጋጋጣለህ። አንዴ ሀከር ነኝ ትላለህ፣ በጣም ትጋጋጣለህ ለመታወቅ። ሌላ ኮንተንት ይዘና ነፍሴ። በቃ ለዛሬ ጨርሰናል። ለዛሬ ጨርሰናል። ሌላ ኮንተንት ይዘና በሌላ ነገር ማታወቅ እንጂ እየመጣክ በእርዳታ ምናምን ማነህ አንተ? ራስ እንደምንድን ነው አንተ? በእግር የገባ ሰው ነህ። አንተ ራስህ በእግር የገባክ ሰው ነህ። በእግር ከጅቡቲ ጀምረህ። ስለዚህ አንተ በዚህ ሰዓት መተህ ብሌም አይደለም። በቃ ለድሬ ልጆች ሰበስባለሁ ብለሃል። ለድሬ ልጆች ሰብስብላቸው። አለቀ። እየመጣ የሌላው የሚሰራውን ሰው እንደዚህ ሰብስቦ እንደዚህ አድርጎ ዋትበል። አይመለከትም። ለምን አንድ ብር አይሆንም እኮ አልኩክ። ለምን 2 ብርም አይሆንም? በቃ የሆነ በጣም እንትን አልክ፣ ወደ ላይ ሸናክ። ምን አባሽ ታመጫለሽ እላለሁ። የኔ አባትማ እንዳንተ በእግሬ አላሰደደኝም። እንዳንተ በእግሬ ከሀገር ወደ ሀገር አላሰደደኝም የኔ አባት። ስለዚህ ተዘፋካ እየመጣክ አጀንዳ ምን አባሽ ታመጫለሽ አልኩት። ምንም አታመጭም። አናፈምስም። አንተን ሰድበ ምናምን አናፈምስም። ታንቀት ሞታለህ። መልስ የሚሰጥክ የለም። እየወጣ እኔ እኮ አልመጣሁም። ማንም መልስ አይሰጥህም። የአዲስ አበባ ልጅ እያልክ አልቅስ። አንድ ሰው ላንተ መልስ አይሰጥህም። እንሰበስባለን፣ በቃ እንሰበስባለን። አንተ እየወጣክ አልቅስ። ዛሴት ማንም ላንተ መልስ አይሰጥህም። እኔ ላለቀስ ይቀልዳል እንዴ? ራስ እንደማንተኛ በጣም ስንት ስራ ያለበት ነው ያለው። ይኸውልህ አሁን እዚህ ቤት ለቡጣህት ብር የሚሰበሰብ በጣም ብዙ ስራ አለበት። ህዝብ ሲከለክላቸው ማንም የሚያዳምጥ የለም። እየሄድክ በጣም አየር ትይዛለህ። እውነት አየር ትይዛለህ። በጣም ጭራሽ መጥቶ እንዲሰብሰባቸው እኔ አየር አለ ፋክቱ ነው የምነግርሽ። ያው ሀና ፊት ለፊት ነው የምነግርሽ። ሀና ፊት ለፊት፣ ሮማ ፊት ለፊት፣ በጣም ሮማ ፊት ለፊት ነው። በጣም ነው እንደተናገርከው። የት ነበርሽ አንቺ? የሀገሮችሽ ልጆች የአዲስ አበባ ልጆች ሰው ፊት ሲከለክላቸው በጣም ነው እንደተናደድከው። የት ነበርሽ? በጣም ነው የተናደድከው። እየወጣ እንትና ስም እየጠራክ ቪዲዮ ላይ የምትወጣ አንተ እውቅና ነው የምትፈልገው እንዴ? በእያንዳንዱ እጠራለሁ ስል ገባሽ? በጣም ነው እንዲያመመክ እንዴ? ታው እንጂ ገባሽ? ቦታሽ ወቂ። ሴት ነሽ፣ ምላስሽ አትክፈቺ። ቦታዬን አውቃለሁ። ስድብ አትሳደብ። እየሰደብኩ አይደለም፣ ግን በቃ እነግርሻለሁ። ምን አባሽ ለዛሬው ጨርስ። የኔ አባት እንዳንተ በጅቡቲ ምናምን በእግሬ አላሰደደኝም። ብቃት አለኝ። አላሰደዱኝም፣ በእግር አላሰደዱኝም። የኔ አባት ለፍቶብኝ ነው። ያ ስለዚህ በቃ ስለዚህ አንተ ደግሞ እየመጣክ የአዲስ አበባ ልጅ እያልክ አንቺ አይደለም እዚህ ጋር እኔ ያሉት አስበርክካቸዋለሁ። ተይና አንቺ የትኛው ትላንትና የአዲስ አበባ ልጆች አደባባይ ላይ ወጥተው ሲለምኑ እኔ ነኝ ጎናቸው የቆምኩት። የት ነበርሽ? ክፍታፍ የት ነበርሽ?
ሲሰበስብላችሁ ሲያለቅሱ የት ነበርሽ? እኛ የአዲስ አበባ ልጆችን ሲሰበስብላችኋል የት ነበራችሁ? ደግሞ አታፍሩም? እኛ እንሰበስባለን ስትሉ ትንሽ ማፍር ነበርባችሁ። የት ነበራችሁ? የልብ ታማሚዎች ሲሰበስብላቸው የአዲስ አበባ ልጆች አይደሉ እንዴ? የድሬ ልጆች ናቸው እንዴ? እንደ ሐሳብ አሜሪካ ነው አይደለም ወሬ አይደለም። ይኸውልህ አዲስ አበባ ምናምን ታለቅሳለህ። ለምን አታገኘውም? አሜሪካን ሀገር ለምን እኔ ያላገናኘህም? ማን እየወጣክ እንደዚህ የሰበሰቡት ልጆች ትናገራቸዋል አይደል? አንተ በቃ የወንድ ልጅ ስራ ነው፣ የወንድ ልጅ ተግባር ነው አይደል? እንደ ወንድ ልጅ ላገናኘክ እኔ ብቃት አለኝ። የፈለግሽ እኮ ላገናኘክ ያለኝ ስናምጣ እኔ ላገናኘክ አድራሻ ልሰጥሽ እችላለሁ። የእናት ነው እዚህ ላይ ለኔ ማለት ምን ታረግ ምን ያደርግልኛል? አንተ አድራሻ እዚህ ፊት ተናገር ያገኙ ሂጅና የምትተማመኙ እንደ ወንድ ልጅ በወንድ ልጅ ቋንቋ ያናግሩሃል። ምክንያቱም እነሱ አያለቅሱም። እዚህ ጋር መተው ወንዶች ናቸው። እነሱ አያለቅሱም። እዚህ ጋር ወንዶች ናቸው። ስለዚህ እንደ ወንድ ልጅ በሚገባ ቋንቋ ያናግሩሃል። የፈለግሽው ጥሪ አካውንትሽን ይለጥፈዋል። እንደሚታቆን ይለጥፈዋል። ትቀልዳላችሁ እንዴ ነው የምታስቡት? የማወራው ነገ ጧት ያስፈራራችኋል። ሙድ እየያዘ አይደለማ አይደለም። አንቺ የት ነበርሽ? ጥያቄ የትም ልሁን በቃኛ ሰው አናፈምስም። ደክሞናል። በጣም ብዙ የፈመሱ ልጆች አሉ። ሌላ ኮንተንት ይዘና አለማፈመስ አይደለም። በቃ አንተ ቅና ነው የምትፈልገው። አንዴ ሀክ አደርጋለሁ ትላለህ። የማትለው ነገር የለም ነፍሴ። ግን ሌላ ኮንተንት ይዘና ሌላ ኮንተንት ይዘና ከዛ እናፈምሳለን። ችግር አለው? ገባሽ? ይሄ ልንገርሽ፣ ስለ ሀክ ስለ ፌመስ ተይ እኮ እሱ ነው የምታወራው። ሀክ አደረኩኝ ትላለህ። አካውንት ቀማው፣ አንበሳ አወረድኩ ለለለለለ እንዴ። እኔ እንኳን ሴቷ እንደዚህ እኮ አቴንሽን አልፈልግም። ገባሽ? የማይጨበጥ ወሬ እኔ አላወራም። የሚጨበጥ ወሬ ግን ፋክት ነግርሻለሁ። ስለ ሀክ ትተሽ ስለ ጅኒ ሸይጣን ጅን ፍንዳታም ትተሽ ትምህርት ቤት ሄደሃል? እንደ ሐሳብ እኔ የማይጨበጥ ወሬ አላወራም። የሚጨበጥ ወሬ አይደለም። ትምህርት ቤት ሄደሃል ወይ? እንደ ሐሳብ ነበርሽ? የሀገሮችሽ ልጆች ሲሰበስብላቸው ፊት ሲከለከሉ በቲክቶክ ላይ የት ነበርሽ? የት ነው የሀገሮች ልጆች የተከለከሉት? የጎላ ልጆች የጎላ ልጆች 1 ሚሊዮን እስከሚዋጣላቸው የት ነበርሽ? አንተ እኮ ድሮ ላይ ቆመሃል። እኔ ድሮ አይደለም ትላንትና ነበረ። ትላንት የትም ቤት ይዋጤው ልክ ለጎላልሽ ተዋጣለት ምናምን የትም ቤት ማንም ኢትዮጵያዊ ነው። የአዲስ አበባ ልጆች ናቸው። የተክለ ሃይማኖት ልጆች በቲክቶክ ቀናለ እንዴ? በአዲስ አበባ ልጅ ትናደዳለህ አይደለም? የት ነበርሽ? ጥያቄው መልሻ የት ነበርሽ? አልገባኝም። እነማን ምንድነው የምታወራው? እንደደሽ ሊሆን ይችላል። አይ አይባልም። አንተ ትልቅ ሰው አይደለህ እንዴ? ምን አባሽ ታመጫለሽ? የኔ አባት እንዳንተ በእግሬ አላሰደደኝም። የማይጨበጥ እኔ ቆሎ እየበላው እንጀራ እየበላው ነው በፕሌን የመጣው። እንዳንተ በእግሬ አላከኝም። በጅቡቲ አድርጎ ምናምን በእግሬ አላከኝም። በጅቡቲ ምናምን አድርጎ በእግሬ አላከኝም። እንዳንተ የኔ አባት እኔ አልኩሽ እኮ የኔ አባት ሆስቶች ያጫወቱ ይኔ የአዲስ አበባ ልጆች ዛሬ ቁጭ ብለው ደረታቸው ነፍቶ ሊመልሱት አይችልም። አትቅና። በአዲስ አበባ ልጅ እኔ እያልኩሽ ነው። ቅናት ለምንድን ነው በጣም ነው እንደሚያመው እና አለቅናት አይደለም። በጣም ነው የምትቀናው። በቃ ፋራው ድም አዲስ አበባ ልጅ በቃ መጀመሪያ አትቅናባቸው። ቅናት አለቅናት አይደለም። እነሱ እኮ እንዳንተ አፋቸውን አይከፍቱም። ያለው ወሬ ጭብጥ ያለው ወሬ አውሪ። ጭብጥ የሌለው ወሬ አትቀባጅርኝ። አይገባህማ። እንዴት ካንተ ጋር ላውራውን? ጭብጥ ያለው ወሬ የሚወራው በቲክቶክ ላይ ለ7 ዓመት ሙሉ ታገዛችሁ። ለ7 ዓመት ሙሉ ጎናችሁ ቆምን። እናንተ አንድ ቀን ለድሬ ልጆች የቆማችሁበት ምክንያት አሳዩ። ይኸውልህ የድሬዳዋ ልጅ የሚጠላ አዲስ አበባ ልጅ ይሁን የጻል ጫወታ አትጫወት። የድሬዳዋ ልጅ የሚጠላ አዲስ አበባ ልጅ የለም። እና ላይክ በጣም እንትናል እኮ መጥላትና ለመጥላት እኮ አይደለም። እዚህ ጋር ማንም ሰው ለማንም አይጠላም። በሐሳብ ነው ማወራሽ። ቀጥረህናል አንተ ነው ማወራሽ በሐሳብ መወያየት ከቻልሽ አይደለም። ትከፍለናለህ ወይ? ቁጭ ብለን የምንሰበስበው ትከፍለናለህ ወይ? ቅናትና ቅናት አይደለም። በጣም ትቀናለህ እንዴ አንተ። አንድ አዲስ አበባ ልጅ እኮ መልሳል። ጭብጥ ያለው ወሬ ማውራት ከቻልሽ አውሪ።
ጭብጥ ያለው ወሬ ማውራት ካልቻልሽ ተይ። በሐሳብ ነው። ቅናትና ቅናት አይደለም። መቅናትና ለመቅናት አይደለም። በሐሳብ ካሸነፍክኝ እረታልሻለሁ። የተጠየቅሽው ጥያቄ በትክክል መልሺ ሳትቀባጅሪ። አንቺም በትክክል ጠይቂ፣ በትክክል መልስልሻለሁ። ለ7 ዓመት ሙሉ በልብ ህሙማን በጊፍት ይሁን በተለያየ መንገድ ይሁን በትላንትናም የጎላ ልጆች የአዲስ አበባ ልጆች ናቸው ፊት ሲከለከሉ እኔ ነኝ ጎናቸው የቆምኩት። ማንም ሰው በቤታቸው ሳያስገባቸው ከራሴ ከጓደኞቼ ከማቃቸው እንደዚህ ስራ የሰጧቸው $1000 ምንም ሳይሉ ሰብስበው ወደ 1 ሚሊዮን ያስገባውት ነኝ እኔ። አንድ ግን ጥያቄ ለናንተ ለድሬ ልጆች መቼ ነው ጎናቸው ቁማችሁ በቲክቶክ ላይ የሰበሰባችሁት? መልስ የላችሁ። አንቺ የምታወሪ ስለ ፌመስነት ፈለግ ትላንትና መተሽ የምታወሪ ስለ ሀክ። እኛ ስለ ሀክና ስለ ፌመስነት አይደለም እናወራው። ነጥብ ያለው ወሬ አውሪ። ዳሴ አትናደጂ። በሐሳብ መወያየት ካልቻልሽ አትወያይ። ስለ ቅናትና አለ ቅናት አይደለም። ይሄ የሐሳብ ነው። በሐሳብ መወያየት ከቻልሽ ቆንጆ። የትኛው ቅናት አላል። ብቃት አለኝ በሁሉ ነገር። ተቀባይ አይደለም ሰጪ ነኝ እኔ። በቲክቶክ ማንኛውም ሰው ይመሰክራል። ማንኛውም ሰው በቲክቶክ ተይና አንቺ ትላንትና መተሽ የት ነበርሽ? ይሄ ሁሉ የት ነበራችሁ? ትላንትና መታችሁ እኔን ትላላችሁ። መጀመሪያ ማፈር ነበረባችሁ። እኔ እንደ ድሬ ልጅ መጠን እናንተ አጠገብ መጥቼ የሀገራችሁ ልጆች ሳግዝን የሀገራችሁ እንባ ስደመስስ እናንተ የት ነበራችሁ? የት ነበር? አትሊስት እንደዚህ ሰዎች አርግተዋል፣ እንደዚህ ተባብረዋል። እውነቱን ነው። ለ7 ዓመት ሙሉ እያወራክ ነው እንዴ? እኮ ስልክ ገብቶ እያወራሁ ነው። ደንቆሮ ነሻ እንዳንቺ ደንቆሮ እዚህ ጋር እያስረዳው ነው። እከፍታለሁ ሰው ከንቱ። አይ እኔማ እንዳንተ አንተን ከማስተማርኩ ዶክተር ማደደብ ይቀላል። እኔማ አንቺማ እኔ ካስተማርኩ በጣም ነው የሚያመቀው። በጣም ነው የምትቀናው። አይ አንድ ሀሳብ አለኝ። ፀጉርን አልተተኮስክም ዛሬ? ሚጥሚጣ አንድ ሀሳብ አለኝ። እሺ ከአንቺ የበለጠ ፀጉር አለኝ እኮ ተተኮስከው ዛሬ? ከተኮስከው 24 ሰዓት ቁጭ ብለው ገባሽ? ወሬ ከፈለሽ ጭነት የለም። ጭነት ጠረረብህ እንዴ? ጭነት የለም መሰለኝ። እዚህ ቤት ዲስሪስፔክት እንዳትደራረጉ እስካሁን ያለው ነገር ራሷ ነች። አዶኖ ምን እንደምትደናጋገሩም ባላቅም ዲስሪስፔክት ለቤት እንዳትደራረጉ። በቤታችሁ ሄዳችሁ መጣላት ትችላላችሁ። ምን እንደፈጠራችሁ ማለት ነው። እሷ ነች የመጣችሁ። አይ እኔን ስለ አዲስ አበባ ላይ ሲናገር ነው የገባሁት። አናግሩ እሱን ቤቱ ያንቺ ነው አናግሩ። እሷ ያው ንገራት ምን ስትናገር ሮሚ ምን የት ሀገር የጃፓን ሀገር አረሻት ነው። አንቺ ብቻ አዲስ አበባ ልጅ አለሽ። እኔ ብሔርተኛ ነኝ፣ አዲስ አበባ ልጅ አይደለሁም። ግን ስለ አዲስ አበባ ስትናገር ስላስጠላኸኝ ነው የገባሁት። ሰው ፊት ታያለች የምትለው አያት እውነት ነው። ልክ እንዳንቺ ነው። ማነው ሚጣ ስለ አዲስ አበባ ልጅ ካወራ የአዲስ አበባ ቤት ውስጥ ነው ያለው። ስለ አዲስ አበባ ቤት ካወራ ሀናም የአዲስ አበባ ልጅ ናት። የአዲስ አበባ ልጅ አይደለሁም ካልሽ ፈርስት ኦፍ ኦል ለምን ትገቢያለሽ? የአዲስ አበባ ልጅ አይደለሁም፣ ብሔርተኛ ነኝ፣ አድናቂሽ ነኝ። አትሁኝ፣ መብትሽ ነው። ነገር ግን እንደ አዲስ አበባ ልጅ ክፉ ሊያወራ አይችልም። ቢኮዝ ቁጭ ብሎ ለሊቢያ ልጆች፣ ለተክለ ሃይማኖት ልጆች፣ ለ10 ምናምን ልጆች ሲረዳ የነበረ ልጅ ነው። ስለ አዲስ አበባ ልጅ አታውራ ማለት አትችልም። ሰለሞን እዛ ጋር እያየው ነው። አትችልም። እሱ ቁጭ ብሎ ለሊቢያ ልጅ ሲሰበስብ የነበራችሁ መናገር ሞራል የላችሁ ማናችሁ ማለት ነው። እንኳን ተናገረ ቢናገርም ደግሞ ከተናገረ እሱ ቁጭ ብሎ ለተክለ ሃይማኖት ልጆች አንድ አይደለም ለብዙ ልጆች ቁጭ ብሎ ሲሰበስብ የነበር ካንተ አታውራ ማለት መብቱ ነው ማውራት። ገንዘቡን አውጥቶ ሰጥቶ ነው ቢያወራ እንኳን ማለት ነው። ዲስሪስፔክት አድርጋችሁት ከቤት ስላስወጣ ተናግሯል። ከተናገረም እሰየው። ገንዘቡን ረርቷል። ለ10 ምናምን ልጅ ሂድና ጠይቅ ተክለ ሃይማኖት ያወጣቸውን ሰዎች። መናገር ሞራል የላችሁ ማናችሁ ማለት ነው።
ደግ አረጋ ከተናገረም ለየትኛው ለአዲስ አበባ ልጅ ነው? ሮማን ረዳችን ብላል እንዴ? እኔን ለማስገደል ስትቆፍሩ የነበራችሁት የአዲስ አበባ ልጆች አልነበራችሁ? ስትቆፍሩ የነበራችሁ ስለቆምኩላችሁ እኔ ቁጭ ብዬ ለእናንተ ስላለቀስኩ እኔን ለማስገደል ስትቆፍሩ የነበራችሁ የአዲስ አበባ ልጆች አይደላችሁ? አራሙላ የአዲስ አበባ ልጅ ብለህ ታወራለህ እንዴ? ቅዘና ሙላ ልክስክስ ላውራ እንዴ? እኔ ሽንታም ሴት ልጅ ለማስገደል ገንዘብ የላካችሁ ጥንባታም የአዲስ አበባ ልጅ አይደለህ እንዴ? ቅማላም ልክስክስ ወራዳ ሁላ ማለት ነው። ንፍጣም ንገሩኝ ባይ ሁላ ሽንታም እዚህ ቆማ አትለፍልፍ ማንህም ብትሆን ማለት ነው። እስቲ ወንድ ኮናችሁ ይኸው ማኛው የአዲስ አበባ ልጅ ነው ከአብይ አህመድ ጋር ቆም ያለው ብሎ በግልጽ የተናገረ እስቲ እሱን ንኩት። ሽንታም እኔን ሴቷን ለማስገደል ብር ሰብስበ የነበርከው የአዲስ አበባ ልጅ አይደለ እንዴ? የ4 ኪሎ የጨርቆስ ልጅ የማን ልጅ የተክለ ሃይማኖት ልጅ ምናምን ተሰብስባችሁ እኔን ልታስገድሉ የተሰባሰባችሁት ሽንታም ማን ነው ታዲያ? ቅማላም እናንተ የአዲስ አበባን ተወክላላችሁ አትወክሉም። ዝርክርክ የአዲስ አበባ ልጅ ስብዕናውን ጠንቅቄ አውቃለሁ። ምድረ ሽንታም ማለት ነው። እካካም አላቃችሁም እንዴ? ማን አባ ነው እኔን ለማስገደል የተሰበሰብከው የነበረው? ሽንታም አውቃችኋለሁ እያንዳንዳችሁ። የአዲስ አበባ ልጅ ልቆረቆር ገብቼ ምናምን ለምን አልተቆረቆርሽም? ሮማንን ሊገሏት ሲያሰባስቡ ለምን አልተቆረቆራችሁም? ቅማላሙላ እካካም እዚህ አስመሳይ ሁላ ደንቆሮ ቢናገር ኦፕን ማይንድ በአይኔ ቁጭ ብሎ ለ10 ምናምን የአዲስ አበባ ልጅ ሲሰበስብ ነበረ። መናገር መብት አለው የፈለገው መናገር። ከገስት ላይ አውርዳችሁ ዲስሪስፔክት አድርጋችሁ ስታስወጡት ለምን አስወጣችሁት? የተክለ ሃይማኖቶችና የጎላ ልጅ በብሔር በሰፈር ሰብስባችሁ ስትረዱ ትክክል አይደለም። እኔም የድሬዳዋ ልጅ ነኝ አላችሁ። yes is right። እኔ የኮልፌ ልጅ ነኝ። የኮልፌ ልጅ አለ። እኔም የኮልፌ ልጅ ሰብስቤ እረዳለሁ። በሰፈር ነው ለካ የምትረዱት። መቻወቁ ከዚህ በኋላ የኮልፌ ልጅ የምትባሉ ሊቢያ ላላችሁ ተሰባስባችሁ አካውንት አምጥታችሁ አርጉ። በቃ እኔም ያብስራም የኮልፌ ልጅ ነን። ያብስራም መሳለሚያ ልጅ ነው። በሰፈር እየተረዳዳችሁ የእናንተን ሰፈር ነፍስ ታድናለ። የኮልፌ ልጅ የለም። ዋታባቱ የ4 ኪሎ ልጅ እዛ ጋር የጨርቆስ ልጆች በአንድ በኩል ሰብስባችኋል። እዚህ ጋር የተክለ ሃይማኖት የሌላው ሰፈር ልጅስ የጎላ ልጅና የእንትን ልጅ ችግር እንትን አለው። ሌላ ሰፈር ውሃ ይብላው። አታፍሩም እንዴ እናንተ? በሰፈር ተሰብስባችሁ ምሰማ ነገር የለም። ቱቦ ውስጥ ግባ ስትፈልግ እያንዳንዱ ና ተናገረኝ። ወንድን እናት የወለደች የተንጠለጠለል የመርካቶ ልጅ አይደለም ሰው አይደለም። የተክለ ሃይማኖትና የእንትን የጨርቆስ ልጅ ከዛስ የኛ ሰፈር ልጆች ሲሙቱ እንዴ ትንሽ አታፍሩም እንዴ? ሞራል አላችሁ እንዴ? የሮማን አዲስ አበባ ገባች ብለ ሮማን ልታስገድል ገንዘብ የላክ አዲስ አበባ ልጅ ታወራለህ እንዴ? ታወራላችሁ እናንተ? ምን አረገቻችሁ? ይሄው በይፋ አብይ አህመድን ተቀብያለሁ ያለውን የአዲስ አበባ ዩኒ ማኛ እስቲ ንካው። ሽንትን ስለሚያሸና አስመሳዮች፣ ውሸታሞች፣ ልክስክስ የአዲስ አበባ ልጅ ሆና ብልጽግናን ደገፍኩ። ለምን ዮኒ ማኛን አትናገረውም? ሽንታም ስለማትችል ሴት ስለሆንክ እኔን ልታጠቃ። እኔን ደግሞ ከዮኒ ማኛ በላይ እኔን መንካት አትችሉም። አሳያችኋለሁ። ምድረ ሽንታም ማለት ነው። የአዲስ አበባ ልጅ ተነካ ብለሽ እኔ ቤት ገብተሽ ቅዘንሽን ልቀዝኒያችን ማንሽም ማለት ነው። ምድረ ቅዘና ማስመሳይ በአፋን ኩሎ ሀጠራው ለሮማን ሲሆን አፋችሁን ትከፍታላችሁ። ለሌላው አስመሳዮች ብሔርተኛ ናችሁ። ዮኒ ማኛ አማራ ነው፣ ሮማን ጉራጌ ስለሆነ ልታጠቁኝ። ፋኪው ጠቅላላ ማለት ነው። ፋኪው እናታችሁ አፈር ትብላ። እነዚህ አስመሳይ የአዲስ አበባ ልጅ ነኝ፣ ብሔርተኛ ነኝ። የስ ብሔርሽን መደገፍ ማንሽም ትችያለሽ። ግን የአማራ ልጅ ሆኖ ብልጽግና ሲሆን ችግር የለም። ሮማን አብይ አህመድን ደገፈችና ልትገላት በአፋን ኩሎኔ እንኳን አስመሳይ እንኳን አይደለም። ከማንም ጋር አላያችሁኝም። ግን በትክክል ብሰሩ ጥሩ ነበረ። አስመሳዮች
አስመሳይ ሁላ የአዲስ አበባ ልጅ ምን ሰርተ? የአዲስ አበባ ልጅ ሆነ ፕላትፎርሙን ተጠቅመ ምን ሰራ? ነፍስ አልኛለሁ ደረቴን ነፍቼ ሰፈሬን ሳልለኝ አንዴ የሰፈሬን ልጅ አላስገባው። የጨርቆሽ የተክለ ሃይማኖት የጎላ ልጅ የጎንደር ልጅ ብሔር ሃይማኖት ሳለኝ በቤት ረድቻለሁ። ደረቴን ነፍቼ የምናገርበት በሰፈር ተደራጅታችሁ እናንተ በሰፈር ትረዳላችሁ። ባፋን ሁሉ ሀጠራው እኔም የኮልፌ ልጆችን ሰብስቤ መርዳት አቅቶኛ አይደለም። እናቴ ቤት ድረስ ሄደው መለክሴ ሳይቀር እናቴ ቤት ነው ሄዱት። የሰፈሮቼ ሰዎች የሰፈሮቼ ልጆች አደራጅቼ መርዳት አቅቶኛ አይደለም። ሞራል አላችሁ እኔ መናገር ሂድና እስቲ ተንጫጫ። ዮኒ ማኛ ላያችሁትን ብልጽግናን ተቀብያለሁ አብይ አህመድም መንኳት አይቻልም እያለ ቪዲዮ እየሰራ ነው። እስቲ ተናገረው። ሽንታም አትችሉም። እሱ ቤት ገብታችሁ ገስት ላይ ቁጭ ብላችሁ አይቻችኋለሁ። እያንዳንዳችሁ አስመሳይ ሁላ ሰው ያለበት የተንጫጫበት ገስት ላይ ለመታየት ከመቀመጥ ውጪ ሌላ የምታመጡት ነገር የለም። ወደርክም ጠላህም ቲክቶክ ላይ መንግስት ነኝ አስተዳድራለሁ። እያጋደምኩ እያንዳንድህን እያጋደምኩ ነው ማስተዳድርህ። መንግስት ነኝ ብዬ ስል መንግስት ነኝ። በሰው ቤት እየገቡ እኮ ዝና የሚፈልጉ ናቸው። ዝም በላቸው። አንተን የመናገር ሞራል የላቸውም። እረርታ አይቻለሁ ባይኔ። ወሬና ተግባር ይለያያል። እኔ እኮ የተናደርኩት ምንድነው አንድም ከአንድም ይበልጣል ካሉ ሁላችን እኩል እስከሆንን ድረስ ለምንድነው እንደዚህ ነገር ላይክ የሰፈራችሁ ልጆች ላይ ብቻ እያያዛችሁ ወገናችሁ እያያዛችሁ የምታዋጡት? ዛሬ ለሰባት ሰዓት የመቻወቁ በሰፈር እንደሚረዱ እኔ እኮ እጄ ገብቼ አንድ ቦታ 100 ፓውንድ አንድ ቦታ ቲሸርት እንኩል አለው እንዴ በሰፈር እኔ እንደተደራጁ መቻወቁ። ሰፈራችሁ ነው ለካ የምትረዱት። በሰፈር ነው ሁሉ ያላወኩም እግዚአብሔርን ነው። እኔ በሰፈር በምናምን ረድቻ አላውቅም። የሁሉን ልጆች አስገብቼ እኔ ያው ሮሚ እንደምታውቂ እኔ አጀንዳ የለኝ ይሆን የለኝ የምን የለኝ ያየሁት የተሰማኝ እንትን ላለው ስቆም ደግሞ ዘር ለውቼ እንትን ቀይ እንትን ብዬ አይደለም። ዋናው የተሰማኝ እንደ ወንድምነት እንደ ማንነት የምወጣው ግዴታ ስለሆነ ተወጣው። ግን ረጋ ብዬ ሳስብ ብዙ ቤት ስገነዘብ የድሬ ልጆች 4 ናቸው። 2 ሴቶችና 2 ወንዶች ነው። 3 ወንዶቹ ነው ቪዲዮ ሲሰሩ ማንም ሰው ዞር ብሎ ያያቸው የለም። ማንም ሰው ዞር ብሎ የተባበራቸው የለም። ከዛ በኋላ የሆነ ቤት ስገባ የየራሳቸው ሰፈር ሆነው አግዙ ካላገዛችሁን ታያላችሁ ምናምን ሲባል እንደዚህ ነው። አዎ እሺ፣ እስካሁን ድረስም አላወቅንም። ካሁን በኋላ ግን አውቀናል። ያው ለምንድን ነው ዛሬ ለሀገርሽ ልጆች ካገሽ እነሱ ነው የሚያመሰግኑሽ፣ እነሱ ነው የሚቀብሩሽ። ስለዚህ ያው እስካሁን ድረስ ያደረግነው በእግዚአብሔር እናገኘዋለን። ህይወት ደግሞ ያስተምራል። አይ አብረን እንስራ። ማይሳሳት የለም፣ ተሳስተናል። ካሁን በኋላ ግን ሚስተካከል እያስተካከልን ሚሳሳት እየተውን ሳይሆን ስህተታችን በትክክል ይዘን እያስተካከልን ወደፊት እንሂድ ከተባባልን በሐሳብ እስማማለሁ። አይ እኛ የራሳችን ብቻ እንቀጥላለን የሆነ የክፍለ ሀገር ልጆች ይሁኑ የተለያዩች ቦታ ይሁኑ እነሱ የሆነ ሲሆን እኛ ጎናቸውን ቆመም የሀገራችን የሰፈራችን ልጆች ሲነኩ ብቻ ነው ጎናቸው የሚቆሙት ከተባለ ሁሉም እናት አለው፣ ሁሉም አባት አለው። እንባ የሰፈራቸው ብቻ የሚያሳዝናቸው ከሆነ ለኔ አይዋጥልኝም። ስለዚህ እዚህ ለዝና ትላንትና መጥተው መናገር ብቻ ዝም ብሎ ቲክቶክ ላይ ወጥተው መናገር ስለቻሉ ደረታቸው ነፍተው መናገር መጀመሪያ ከማን ጋር እንደሚናገሩ ማወቅ አለብን ማወቅ አለባቸው። እና ያ ነው ህዝቡ ይታዘባል፣ እኛም እንታዘባለን። በሁላችሁ ስለዚህ
ያው አለን። አንቺም ሮሚ የሀገሮችሽ ልጆች ባጭሩ ልንገርሽ አንድ ነገር በጣም የገረመኝ በዚህ አጭር ጊዜ ውስጥ ኢሮፓ ያሉትና አሜሪካ ያሉት አንቺ ሮሚ በተለያየ ይሁን ህፃኖች ሲደፈር ስታለቅሽ አይቻለሁ። በቤቴም ተናግሬያለሁ። እርዳታ ሲሆን ስትናገር አይችሻለሁ። ለዛ ሽማግሌ ስትቆም አይችሻለሁ። ለሆነ ድምጾች ሀሳቦች ስትሰጪ ስትወያይ አይቻለሁ። በተለያየ መንገድ ሰውም ስታገናኝ አይቻለሁ። የቲክቶክ ሰው በቅቶኛል። እኔን ለማስገደል የአዲስ አበባ ልጅ ከደረራጀ ማን ነው? እኔ የምጮለት የአዲስ አበባ ልጅ እኔን ሊገሉ ገንዘብ ቃስልከው ካየው በኋላ እኔ ሰው አላምንም። ኦፕን ማይንድ ማንንም ነው የማላምነው። ጥላይንም አላምንም። ሀጠራው ጠቅላላ ማለት ነው። ማንም ሰማ የለም። እኔ ሮማን መንግስት ነኝ ብያለሁ። መንግስት ነኝ። ስትከተል ትከተለኛለህ። ወደ ሳይሆን የግድ ትከተለኛለህ። ማንም ሰማ ነገር አልሰማቸውም። ገባ ልብሽ ከጀርባ ከፊት ለፊት እዚህ ጋር የሚያወሩት ሌላ፣ ከጀርባ ሲያወሩ ተደዋውለው ሌላ ጠቅላላ ማለት አስመሳይ። እኔ ሮማን እቺ ነኝ የምታወራው ሮማን ስታጠፋ ረግጥሃለሁ፣ ጥሩ ስትሰራ አመሰግንሃለሁ። ያጠፋው ሲመስለኝ ይቅርታ ጠይቃለሁ። ለይቅርታ ችግር የለብኝም። ምድረ ጋንድያ ማለት ነው። መፈራ ነገር ማንንም የለም። ሽንታ ማንንም ሰማው የለም። አንተ እኮ ረድተህ ነው ስለማከብር ያከበርኩ የሊቢያ ልጆች ረድተህ አይቼ ነው። የሰው ጥግ አይቼ ነው የማከብረው። ስለለፈለፉ ሰፈራቸውን ሰብስበው ስለረዱ አይደለም። ልክስክሱላ ከመሰዳደብ ውጭ ቁም ነገር የሚሰሩት ነገር የለም እኮ። መረዳዳት እኮ ያለ ነው፣ ባህላችን ነው። መረዳዳት መተጋገዝ ያለ ነው። ግን ሰው መለያየት በጣም መጥፎ ነው። ከሚደብር ነገሮች ነው። አረ ይደብራል። በእናትህ እኔ ያየሁት ነው። ዛሬ የኔ ጥያቄ ማን ሊመልስልኝ ይችላል? 7 ዓመት ሙሉ በዚህ ሶሻል ሚዲያ እኔ ብዙ ያረኳቸው ነገሮች አለ፣ ብዙ ሰው ሊመሰክር የሚችል። ዛሬ ግን እኔ እንደ አንድ ጥያቄ እንደ ቀላል ጥያቄ የሀገሬ ልጆች አደባባይ ላይ ወጥ ቪዲዮ ሲሰሩ እኛ የእንደዚህ ሀገሮች ልጆች ነን ብለው ሲያወሩ ማን ነው የነሱ ቪዲዮ ተቀብሎ እኔ ሞክር እንጂ የሆነ ነገር አድርገውታል። እዛ ሄጄ ላሰራው እቃውን ከታች ነጠላ ጫማ ከታች ወይ ምን ገባ በቃ እዛ ቀድመን ደርሰን እስኪስተካከል ድረስ ሮሚ ሙት ግቢ ወይ ሙት ድምጽሽ ይሰማል። እና ብዙ ጊዜ በቲክቶክ ላይ የተለያየ ሰዎች ሲደረግላቸው ቪዲዮ ሲቀባበል ደስ ይላል። መተባበር ባህላችን ነው። ግን ጥያቄው የድሬ ልጆች ዛሬ በቪዲዮ እየተቀባበሉ ሲሰሩላቸው የሆነ የድሬ ልጆች ናቸው ብሎ አርማ ተሰርቶ እንደ እናንተ አርማ እንደምትሰሩት ቪዲዮ ወጥቶ ድምጽ የሆነላቸው ማን ነው? ማንም የለም። ስለዚህ እኛ በጠቅላላ ያደረግነው ከንቱ ነው ማለት ስላደረግን ሞኝነት አይደለም። መስጠት ባህላችን ነው፣ ያደግንበት ነው። አት ሴም ታይም ደግሞ እንደናንተ እንባችሁ ሲሸፈንላችሁ እንደ ደስታችሁ ስትደሰቱ ደስ ይላል አይደለ? እኛም ደግሞ ወንድሞቻችን ላይ ደግሞ እንደናንተ ወንድም አርግታችሁ ስታያቸው ደስ ይለናል። አይ እኛ እጃችን አናስገባም ካላችሁ ደግሞ ጆሮአችን ሰፊ ነው። የማዳመጥ ብቃት አለን። የማየት ብቃት አሳይታችሁ በተግባር ካሳያችሁን የማየታችን ብቃት ትልቅ ነው። እኛም ወደ ኋላ አንልም። እስከ መጨረሻ ድረስ ለሰውም ሆነናል። ለሀገራችን ልጆችም ደግሞ ማንሆንበት ምክንያት የለም። ቆራጥነን መወሰን ደግሞ እንወስናለን። ስንናገር ፊት ለፊት ነው፣ ተደብቀን አይደለም። ወይ ደግሞ እያስመሰልን ወይ ደግሞ ፎሎ ለመሰብሰብና የሰው ቤት እየሄድን በቀን ምናወት ልምድ የለንም። በቤታችን መናገርና በቤታችን መሰብሰብ እንችላለን። እስካሁን ድረስ በቤታችን ሰብስበናል። የሰው ቤት ሄደን አይደለም የሰበሰብነው። ስለዚህ ብቃት አለን። ብቃታችን ደግሞ በተግባር ታይቷላችሁ።
እናንተም እግዚአብሔር ከእናንተ ጋር ይሁን። ዋናው እሱ ነው። ነው ሰው ለሰው ይድረስ። ይሄ ነው መለያየት ከመጣ እኔ እዚህ ጋር የድሬ ልጆች ካላችሁ ተሰብሰቡ። ነው ማንነታችሁ ማሳየት ያኮራችኋል፣ አያሳፍራችሁ። ደረታችሁ ንፉ አለን። አሜሪካ ቬጋስ ያሉ፣ ዲሲ ያሉ፣ ዲኤምቪ ኤሪያ ያሉ፣ እኔ ቴኔሲ ነኝ፣ ቴኔሲም አሉ። በዘር አይደለም የምንታወቀው። የድሬ ልጅ መሆን መወለድ ድሬ ውስጥ ለራሱ ትልቅ ቋንቋ ነው እና ባላችሁበት ተሰብሰቡ። ነው የብዙ ለብዙ ለባዳም ሆነናል። ለእናንተ ማንሆንበት ነገር የለም። ነው ማንኛውም ሰው የድሬ ልጅ ቢሳሳትም ትክክል ነው በሉት። ሴትም ብትሆን ብትሳሳት ትክክል ነች። የመጣ ይመጣ። ነው ስለዚህ እንደዛ ከሆነ እስከ ጫፍ ድረስ እንሄዳለን። ሁላችን የየራሳችን ሶሻል ሚዲያ አለን። ልክ ሮም እንዳለችው በሚሊየን በገባ አይደለም በተግባር አለን። ከመጣን አንድ ስቴት በቂ ነው። ሚኒሶታ በቂ ነው። ቴኔሲ ከተባልን ደግሞ ቴኔሲ በቂ ነው። በእያንዳንዱ ልንጠራራ እንችላለን። ይሄም ወቁ። የፍቅር ሰዎች ነን። ለነገር አንሮጥም። ግን ካሳያችሁን እኛም እናሳያለን እና እዚህ ያላችሁ አንድ በአንድ የድሬ ልጆች ተነጋገሩ፣ ተሰብሰቡ። ነው እኛንን በሉ። ሁላችን እንሰበሰባለን። የሆነ ቦታ ተሰብስበን ይህም ሌላ ሰው ሳይቀላቀል የድሬ ልጆች ብቻ እንጨርሰዋለን። 5 ሰው በቂ ነው። 4 ሰው በቂ ነው። ለምን 10 ሚሊዮን የማይሆን የእናቴን አጥንት ለብዙ ሰው ሁኛለሁ። ለአገሪቱ ልጆች ማልሆነበት ምክንያት የለም እና ስለሰማችሁኝ በጣም አመሰግናለሁ። ብዙ በማውራት ትርጉም የለውም። ግን በጣም አዝናለሁ። ከኛስ እንደዚህ እንትን አይጠበቅም። በተለይ እኛ እንደዚህ አይገባንም። ለ7 ዓመት ሙሉ የሰው ዘር ሳንነካ፣ የሰው ሃይማኖት ሳንነካ፣ ከሰው ጋር ተመሳስለን ስንጫወት ስንስቅ፣ ሰው እየነካን ዝና መሰብሰብ እኮ እንችላለን። ሰው እየሰደብን የሰው ዘርን እየነካን ግን ማንነታችን አይደለም። ነው በሃይማኖት ተለይተን ማንናቅም፣ ታሪክም ተሰርቶብን ማናቅ እና በጣም እንደዚህ አደባባይ ላይ ስናይ በጣም ይሰማናል። ለኛም ልምድ ነው። ቆንጆ ነው። ነው እናንተም ያረጋችሁት አልተሳሳታችሁ። ለእህታችሁ ነው ለወንድማችሁ ነው የቆማችሁት። ቁሙ። ያስኮራችኋል፣ አያሳፍራችሁ። ግን እንደኔ እንደ ውልቄ መጠን ማን አለ? አንድ ሰው ላይ 5 ሰው ናቸው። 5 ሰው ናቸው። 4 ሰዎች፣ 2 ሴቶች እና 3 ወንዶች ቪዲዮ ላይ አደባባይ ላይ መጥተው ሲያወሩ ይሰማኛል። ገና ሼሩ ስመለከተው ኮመንቱ እንጂ ሳነበው አንዳንድ ጊዜ ታውቃለህ ዝም ማለት ቆንጆ ነው። ነበርንበት ቦታው ስደቱ ቆንጆ አድርገን እናውቀዋለን። እንዴት አድርገን እንደምናወጣ እንዴት አድርገን ሁሉ እናውቃለን።
ፍራንስ ያሉት፣ ቤልጂየም ያሉት፣ አሜሪካም ያሉት ወሬ አለብህ። የወሬ አምል ቢኖርብኝማ ለ7 ዓመት ሙሉ በየቤቱ እየሄድኩ አውራ ነበረ፣ እቀባጭር ነበረ፣ አሽቃብት ነበረ። ግን አታውቅኝም። በቤቴ ሁኜ ነው የማወራው። ካለ አርስቴ የሰው ቤት ገብቼ አላወራም። በራሴ አርስት ነው ሰው መጥቶ የሚያወራው። ከማይገርማቸው እኔ ሞዲተሮቼ በጠቅላላ የአዲስ አበባ ልጆች ናቸው። ሞዲተሮቼ በጠቅላላ የአዲስ አበባ ልጆች ናቸው። አንድ ቀንም እንደ ባዳም አይቻቸውም አላውቅም። እንደ ወንድሞቼ ጊዜያቸው ይሰጡኛል፣ ጊዜም እሰጣለሁ፣ ስቃለሁ፣ እጫወታለሁ። አንድ ቀንም እንትም ብዬም አላውቅም። አንድ ቀንም ለሀገሬ ምናምን ብዬ የሆነ የሀገርነት ተጠቅሜም አላውቅም። ከፈለጋችሁ ጠይቁ፣ ማንኛውም ሰው ይመሰክራል። ስለዚህ አንዳንድ ጊዜ እውነቱ መናገር እንደ ውሸት ካስቆጠረ እንዳረዳድቅ ነው። የእኔ ማንነት መቼም አትገልጸውም እና ችግር የለም። ማየት ማመን ነው። አረቦች ሲተርቱ ምን ይላሉ? አልማ ያረፈክ ማ ይተምነክ ወልማ ያረፈክ ማ ይፈስርለክ አልሐረካ ፊ ወበረካ። ሜዳው ይፈርዳል። ይሄ ዛሬ ማወራው ይደርሳል፣ በየቤቱ ይንኳኳል፣ ይደርሳል።